አንድ ጥቆማ፣ ሌላው ቢቀር ከጎረቤት አካባቢ ቪላ ያላቸው ሰዎች ለዘመናት የኖሩበትን ቤት ልንለቅ ነው ካሉ ተጠራጠር ወዳጄ ሙት፣ ከምላሴ ጸጉር ይነቀል። እደግመዋለሁ፣ ከምላሴ። ያን ቤት የሚከራዩት ለማሳጅ ቤት ነው። የሚከራይ ቪላ ከተማችን ላይ እንደ ብርቅ የተቆጠሩት ለሙዚየምነት ጥበቃ እየተደረገላቸው እንዲቀመጡ ከመሰለህ እውነትም አንተ ሞኝ ነህ። ዌክ አፕ ብሮ አሉ ያራዳ ልጆች። በቴሌቪዥን መስኮት ግርማ ሞገሳቸው የሚያስፈራ ባለስልጣናት ራሱ ያላንዳች ይሉኝታ በምሳ ሰዓት እረፍታቸው ጭምር ያንን ዘመናዊ ኮብራ መኪና በየማሳጅ ቤቱ በር ላይ ገትረውት ለሰዓታት ቆይተው ይወጣሉ። አያስፈልገኝም እንጂ ወዳጄ ሙት እገሌ ገሌ ብለን እስከ መኪና ታርጋ ቁጥራቸው እምንጠራቸው ለምድር ለሰማይ የከበዱ ቱባ ሰዎችን መዘርዘር እንችላለን። መቼም ለከፍተኛ የመንግስት ሥራ ነው እንደማይሉን እርግጠኛ ባንሆንም ላፈንዳውና ፍርጥርጡ ይውጣ እንዴ ወዳጄ። አዎ አልክ አይደል? አይ መሬት ያለ ሰው ነው ያለው ያ ኮሜዲያን። በጣም የሚያስቀኝ እነዚህን ሰዎች በመንግስት መኪና መንግስት የመደበላቸውን ሾፌርና አጃቢ መኪና ውስጥ ለሰዓታት ዘፍዝፈዋቸው ሲገቡ ምን ልናረግ ነው ይሏቸው ይሆን? እሺ የነሱ ሲሆን የዚህ ሁሉ የምናምን ሚሊዮን ህዝብ ብሶትና ችግር ሲሰሙ ስለሚውሉ ራሳቸውን ዘና ለማድረግ ነው እንበል። በቃ እንበል። ጤና ይስጥልን። ሀብል ተረክ ቤት ሰለሞን ታደሰ በ2005 ዓ.ም ካሳተመው የሸገር ወጎች ከተሰኘው መጽሐፉ ላይ የተወሰኑትን ልናጋራችሁ ወደናል። ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩም። በርጫ ቤትና ማሳጅ ቤት በሰለሞን ታደሰ ተጣፈ። በሀብል ተረክ ቤት እንዲህ ተሰናዳ። ሁልጊዜ አወጋዋለሁ እያልኩ ስለማስበው ስለ ሸገር የቀትር ውሎ ትንሽ ልበልልህ። በተለይ የበርጫ ነገር በቅንፍ ውስጥ ፍሬንዶች አረንጓዴው ወርቃችን እያሉ እንደሚጠሩት ሳትሰማ የቀረህ አይመስለኝም። ደሞ እኮ የስሙ አበዛዝ ባህር ዳር፣ ገለምሶ፣ አወዳይ፣ በለጬ፣ ወንዶ፣ የጉራጌ፣ አቡ ሚስማር፣ ቀጥል ካልከኝ ቃጨሮ፣ ቡስጣኔ፣ ቦክሰር፣ ሂርና፣ አቡ የሲኒማ ራስ ልጆች አግዙኝማ። ምን እነሱ ብቻ ቦሌዎችንስ ማን ብሏቸው? እኔም ምልህ ወዳጄ ሰሞኑን ወንዶ ተበላሽቷል የሚሉትን ሰምተሃል ወይ? ጉድ! እነዚህ ቻይናዎች እኮ የማይገቡበት የለም። ምናልባት የነሱ እጅ ይኖርበት ይሆን እንዴ? አረ እነሱን ማመን ቀብሮ ነው ወዳጄ። በነገርህ ላይ ቻይናዎችን ስናነሳ እዚህ ደንበል ጀርባ የሚገኝ አንድ በርጫ ቤት ውሎ አዳራቸው ከሆነ ሰነባበተ ሲባል ሰምቼ ወይ ሀበሻ እንደው ከማውራት አይወጣም። የሆነች ቀሽም ብቅ ብል ጠላትህ ክው ይበል ደርቄ ቀረውልህ። ምድረ ቻይናዊ መንገዱን ለመስራት 24 ሰዓት እናገለግላለን እያለ ለካ 20ውን ሰዓት ተርዚናውን ወጥሮ ሺሻውን ሲስብልህ ነው የሚውለውና ጄትሊና ጃኪ ቻን ጫወታቸው ሁሉ ባክህ የዘንድሮ ገለምሶ አያሰማም ለምን ሰባሌ ወይም ኮሎምቢያ ጫት አታስመጡም እያሉ ለጫት ነጋዴዎቹ አስተያየት መስጠት ሁሉ መጀመራቸውን እየታዘብን ነው። አይም የኢትዮጵያ ሸክም የሆነብሽ አንሱ የሰው ሀገር ሰውን ወሱሰን ተጨማሪ ሸክም እንሆ አልንሽ ወዳጄ ሙት ነው ምልህ። እነዚህ ከአይናቸው ጠበብ ብለው የምናውቃቸው ቻይናዎች ምርቃናው ሲገባላቸው አይናቸው በእምነት ቦታ እንደምናያቸው ስዕላት ፈጦ ቻይናውያን መሆናቸው ሁሉ እንድንጠራጠር ያደርጉናል። ካላመንከኝ ሂድና አንዱን ቻይና ጠይቀው። አንተ መኖሩን እንኳን ስለማታውቁ ቁጦና ጨንጌ ጫት የምርቃና ደረጃውን አብጠርጥሮ ቢነግርህ እነዚህ ሰዎች ሀገራቸውም ይሄ ነገር አለ እንዴ ብለህ ግራ ትጋባ። የለመዱት እዚህኛው መከረኛ ከተማችን ላይ ነው። ወዳጄ ሙት ነው ምልህ። አንድ በበርጫ ሱስ የተከተበ ጃፓናዊ አለልህ። ከመስቀል ፍላወር ወደ ደንበል ወክ እያረክ ብትጠይቅ አላውቀውም የሚልህ አንድም ሰው አታገኝም። ካዛውንት እስከ ወጣቱ ያ ፈረንጅ ሱሰኛ ሲልህ አዛውንቶቹ የዛ ሰፈር ወጣቶች ደግሞ ፍሪኩን ነው ይሉሃል። ጠዋት ኢጀበና የጀመረ ጫቱን የሚተፋው በቃጥራ ነው። ኢጀበና የሚባለው በጧት የሚቃመው ሲሆን ቃጢራ የሚባለው ደግሞ ሌሊት እስኪነጋ ድረስ የሚቃመው ነው። ምጥ ለእናቱ አስተማረች ብለህ ተረትክ እንዴ ወዳጄ? ታዲያ ይሄ በርጭስት ጃፓናዊ ወደ ሀገሩ መመለሻ ቀን ደርሶ መሄዱ እርግጥ መሆኑን ባወቀ ጊዜ ስቅስቅ ብሎ ማልቀሱን ስሰማ አሁንም ልማልልህ ያለንበት ጊዜ አስፈራኝ። እንዴ አረሼም ነው። አንቱ ምንላቸው ሰዎቻችን እንኳ ከሰዓት ቢሮ የማይገኙት ኮንፈረንስ ሄደው አለያም ወርክሾፕ ኖሮባቸው ከመሰለህ ወዳጄ ሙት፣ እደግመዋለሁ ሙት፣ ተሸውደሃል።
በቀደምለት የመረጥናቸው የቀበሌያችን ሊቀመንበር ጋሽ ዋሰኝ ራሳቸው ሉሉ ካቻ ብለው ከባትሪ በርጫ ቤት ሲወጡ አግኝቻቸው እንዴ ጋሽ ዋሰኝ ምን ሊያደርጉ ገብተው ነው ብላቸው ባክህ እነዚህ ጫት ቤቶች ንግድ ፍቃድ አውጡ ቢባሉ እኮ አልሰማሉ። አፋቸው ላይ የሰኩት ምንም ያክል የጫት እንጨት እንዴት አፋቸው ላይ እንደተገኘ ለመጠየቅ አስቤ የነበረ ቢሆንም ለአነስተኛና ጥቃቅን ብድር የጠየቅኩት ደብዳቤ ውሳኔ በሳቸው እጅ ነውና አፌን ለጉሜ ያመራሁ። ግን አንድ ሐሳብ ብልጭ አለልኝ። ብሎኬትና የሲሚንቶ ውጤቶች ማምረቻ ለማቋቋም ያስገባሁትን ፕሮፖዛል መቀየር ሳይኖርብኝ የሚቀር አልመሰለኝም። እውነቴን እኮ ነው። ማን ከሲሚንቶና ሸክላ ጋር ሲታገል ይኖራል? አንዲት አነስ ያለች ኪዮስክ ቢጤ ተከራይቶ በርጫ መጫወት አያዋጣም ብለህ ነው ወዳጄ? ልጅነቴን ኢንሳይ ነው ምልህ። ከዚህ ከዘሪሁን ህንፃ ጀርባ ይዘህ ጀርባውን ብትጓዝ በራቸውን በትላልቅ የብረት አጥሮች ግጥም አድርገው የዘጉት የሞላላቸው የናጠጡ በእኛ ሰፈር አባባል የሞጃዎች ቤት እንዳይመስልህ በርጫ ቤቶች ናቸው። ብታምንም ባታምንም አንድ እውነት ልንገርህ። በዛ አካባቢ ብቻ በዝግ በርጫ የሚመታባቸው ከ62 በላይ ቪላ ቤቶች እንዳሉ ታውቃለህ? ካላመንክ ብቅ በል እጅህን ይዤ 1 2 3 እያልኩ አስቆጥርሃለሁ። አንተ ካልደከመክ እድል ቀንቶህ እንደኔ በሰው ተመስክሮልህና ለባለቤቶቹ የኛ ሰው ነው የሚል ማረጋገጫ ቃል ተሰጥቶልህ እነዚህም ቤቶች ብትጎበኝ እንዴ እርሶም እምትላቸው የከተማችን አንቱ የተባሉ ሀብታሞችና በፍቅር ክንፍ ብለህለት ይሄ እንኳን ለእንትናየዎቻችን ነው የሞባይል የጥሪ ድምጽህን በሱ ዘፈን ያደረከው አንቱ የተሰኘ አቀንቃኝ እንደው በሽርጥ ቢጤ በእነዚህ ግቢዎች ውስጥ ሲንጎራደድ ብታገኘው አትደናገጥ። ዘራፍ ምን ያርበተብታል? በቃ ማን ልበልህ? ከገሌ ጀምሮ እስከ ገሊት ድረስ የሸገርን ገረራ ፀሐይ ለመደበቅ አማራጭ የላቸውምና መሸሸጊያቸው እዚሁ ነው። በተለይ እንባና ለቅሶ በበዛባቸው ቲያትሮችና ፊልሞች ላይ በአልቃሽነታቸው የምናውቃቸው ታዋቂ ሰዎቻችን የሚያስለቅሳቸው የጥበብ ፍቅር ገጸ ባህሪው ገብቷቸው ከመሰለህ ወዳጄ ሙት አፈርኩብህ። ብሶት ነው የምን አትበለኝ። መርቅንና ሞክረው በተለይ ቻፓ ቢጤ ያጠረባቸው ሰሞን ከሆነማ ገና ወደ ቀረጻው ቦታ ከመድረሳቸው በፊት መንታ እያወረዱት የሚሄዱ እንዳሉ ትሰማለህ። መስሚያ ካለህ በነገርህ ላይ ያቺ ሰሞኑን በተከታታይ በኢቲቪ በምትታየው ድራማ ላይ ያለችው እንትናዬ የራሷን በርጫ ፓላስ እንደከፈተች ሰምተሃል? እኔ ስም አልጠቀስኩም ወዳጄ። በእነዚህ ዝግ የበርጫ ቤቶች ውስጥ ጨዋታው በርጫ ብቻ ከመሰለህ ተሸውደሃል። ከበርጫው ጋር የሚሰጡ የተለያዩ አገልግሎቶች እንዳሉም እነግርሃለሁ። መጣንላችሁ ማሳጆች። መቼም የማንሰማው ማናየው ነገር የለ። ዛሬ ነው የሰማኸው እንዳትለኝ እንጂ ይሄ ዘንድሮ ከሱቅ ባልተናነሰ በየመንደሩ እንደ አሸን ስለፈላው ማሳጅ ቤት ሳትሰማ አልቀረህም መቼስ። ወይስ መቼም ባትሰማ እንኳን ጎራ ብዬ አላውቅም ካልከኝ ስቄም አላባራ። እንዴ ምን ሆነሃል? ቀና በልና ዙሪያህን አማትር። ምናልባት ልብ ያላልካቸው ግን ዙሪያ መንደርህን አካባቢህን የተቆጣጠሩት ባለቀለም የማስታወቂያ ቢልቦርዶች ተመልከት። ሄለን፣ ሊያ፣ ራኒ፣ ራኪ፣ ፍሬንድስ፣ ናኒ ምናምን የሚሉ ማሳጅ ቤቶች በአንድ ሌሊት እየተፈለፈሉ እንደሚያድሩ አልታዘብኩም ካልክ ወዳጄ ሙት እኔ ራሴ ታዘብኩህ። ወይስ ማስታወቂያዎቹ የቀበሌ መፈክሮች መስለውህ ነው? በነ ሞሮኮ ባዝ፣ ሳውዲሽ ማሳጅ፣ አሮማ ማሳጅ፣ ፋሻል ማሳጅ ስም ስንት ታሪክ እንደሚሰራ ሰምቼም አላውቅም ካልከኝ በቃ አንተ እንትን ነህ ማለት ነው። ደሞ የእንትንን ምንነት ለማስረዳት እንትን ማለት ወይም ወተት ነጭ ነው ብዬ ማስረዳት ያለብኝ አይመስለኝም። ሰምተሃል? አንድ ጥቆማ። ሌላው ቢቀር ከጎረቤት አካባቢ ቪላ ያላቸው ሰዎች ለዘመናት የኖሩበትን ቤት ልንለቅ ነው ካሉ ተጠራጠር ወዳጄ ሙት። ከምላሴ ጸጉር ይነቀል። እደግመዋለሁ፣ ከምላሴ። ያን ቤት የሚከራዩት ለማሳጅ ቤት ነው። ከተማ ውስጥ ያሉ ባላሞራ ክንፍ ቪላ ቤቶች ወይንም መካከለኛ ቤቶች በሙሉ ለዚህ ስራ ተመራጭ ናቸው። እግርህ እስኪ ቀጥን ብትፈልግ የሚከራይ ቪላ ከተማችን ላይ እንደ ብርቅ የተቆጠሩት ለሙዚየምነት ጥበቃ እየተደረገላቸው እንዲቀመጡ ከመሰለህ እውነትም አንተ ሞኝ ነህ። ዌክ አፕ ብሮ አሉ ያራዳ ልጆች። ስማ እንጂ ለመካከለኛ ክሊኒክ ያከራዩትን ቤት አስለቅቀው ለማሳጅ ቤትነት የሚያከራዩ ጮካ ፋዘሮች በሞሉባት ሀገር ምንም አላውቅም ካልከኝ እውነትም ዌክ አፕ ብሮ ብያለሁ። ደሞ ለትርጉሙ እስኪ ሰው ላጠያይቅ ምን ማለት ይሆን ወዳጄ? መቼም ስድብ አይመስለኝም። ወደ ቀደመ ጉዳያችን ስንመለስ በቀደምልህ የበዓሉ ዕለት በቤታችን የተገኙት የእናቴ ጓደኛ ሲያወሩ የሰማሁት እንዴት ድክም እንዳደረገኝ አልነግርህም። ምን መድከም ብቻ አስደነገጠኝም እንጂ። አንደኛዋ እኔም ምለውት እትዬ ገላይ ምን ነው ጠፉሳ? ሁለተኛዋ ውይ አልሰማሽም እንዴ
ምን ሆኑ? ቤቱን አከራይታው ከሄደሽ ቆየች እኮ። ወዳጄ ፈጣሪ ያሳይህ። እትዬ ገላይን አወካቸው? የ70 ዓመት አሮጊት እኮ ናቸው። ልጆቻቸው ሁሉ ውጭ ሀገር የሚኖሩ ናቸው። በስተርጅና ቤታቸውን ለማሳጅ ቤት አከራይተው ወደ ለቡ አካባቢ ከገቡ መቆየታቸው ሲነገረኝ የደነገጥኩትን ድንጋጤ አትጠይቀኝ። ምን ይሄ ብቻ! ጨዋታቸውን የቀጠሉት የእናቴ ጓደኞች ወሬያቸውን ሲቀጥሉ ጆሮዬን ወርወር አደረግኩ። የት ጋር እንደወደቀ እንጃ እንጂ። አንደኛዋ እኔ አቶ ቦጋለስ ደህና ናቸው? እሳቸውም ሄደዋል እኮ። ጎሽ! ለሕክምና ልጆቻቸው ጋር ነው? ኧረ እሳቸውም በረብጣ ገንዘብ ቤታቸውን ለሴት ወጌሻዎች አከራይተው ከለቀቁ ቆዩ እኮ። እገሊትስ? የለችም። እሺ አቶ ገሌስ? ቪላውን አከራይተው ሰርቪስ ውስጥ ናቸው። ወይዘሮ ገሊትስ? እሳቸውም ከደላላ ጋር ወዲያ ወዲህ እያሉ ነው። ምን ነው በስተርጅና? እሳቸውም አንቺ ደልቶሻል፣ እኔም ባገኝ አልለቀውም ነበር። ወዳጄ ሙት። ከዛን ወቅት ጀምሮ ያለችን 2 ክፍል የቀበሌ ቤት ብትሆንም ወላጆቼን አጥብቄ መጠራጠር ጀመርኩ። በተለይ በቀደም ዕለት አባቴ አንዱን ደላላ አጥብቆ ሰላም ሲለው አይቼ አንዳች ክፉ ነገር ልቤ ጠረጠረ። እትዬ ገላይን ያየ አልኩ በሆዴ። እውነቴን እኮ ነው። እስኪ አስበው፣ የቀን እንጀራዬን ፍለጋ ስሯሯጥ ውዬ ጎኔን ላሳርፍ ወደ ቤቴ ሳመራ በራችን ላይ ራኪ ማሳጅ፣ ገኒ ማሳጅ አሊያም አሮማና ስዊዲሽ ማሳጅ አለ የሚል ባነር ተለጥፎ ባገኝ ምን ሊሰማኝ እንደሚችል አስበው። የዘንድሮ እናቶችና አባቶች የ6 ወር ቀብድ ቀርጥፈው ከበሉ በኋላ ነውና የሚያማክሩት ጠንቀቅ ማለት አይበጅም ብለህ ነው ወዳጄ። ሌላም ጥቆማ ልንገርህ። ያለ ወትሯ ለዘመናት ስራ ስትፈልግ የነበረች ቆንጂዬ ገርልህ አሊያም አብራህ የምትኖር ዘመድህ ሆስፒታል ውስጥ አሊያም አንድ ዘመናዊ ክሊኒክ ውስጥ ስራ አገኘው ካለችህ እኔ ወላጆቼን እንደጠረጠርኩት አንተም በጊዜ ገርልህን አሊያም ዘመድህን ጠርጥር። ይሄ በማሳጅ ቤት የሚሰሩ የአብዛኛዎቹ ሙድ ነው። ቤቶቹ በቀን ለ24 ሰዓት የሚሰሩ በመሆናቸው ሰራተኞቹም በአብዛኛው በፈረቃ የሚሰሩ ስለሆኑ የሌሊት ተረኛ ከሆነች የማሳሰቢያ መንገዱ አንድና አንድ ብቻ ነው። ዛሬ ከዶክተር እከሌ ጋር ተረኛ ነኝ አዳሪ ነኝ ካለች ዓይንህን ግለጥ፣ ገርልህ ተረኛ አዳሪ ናት ማለት ነው። 24 ሰዓት የሚሰሩ በርካታ ሆስፒታሎችና ክሊኒኮች በሞሉባት ከተማ ለመጠራጠርም ሆነ ለመከታተል አስቸጋሪ ቢሆንም እኔ ግን እልሃለሁ ዌክ አፕ ብሮ። እውነተኛዎቹን የሕክምና ሰዎች አላልኩም። አይ እንዴት ተደርጎ ካልክ ሌላ ጥቆማ ልንገርህ። የተጠራጠርካትን ገርልህም ትሁን ዘመድህ ባልታሰበ ሰዓት የምትለብሰውን ልብስ ለማሽተት ሞክር። ከነሽቶ ዲዮድራንት አሊያም ከለመድካቸው ቅባቶች ለየት ያለ የማታውቀው የዘይት ዘር ሽታ ከሸተተህ በቃ ጉዳዩን አታርዝመው። ሂድና በነሮዚና፣ ማሂ፣ ጋላክሲ፣ ሃዊ ማሳጅ ቤቶች እንትናየህን ፈልጋት። ጥቆማ እንዳልሰጠውህ ይሰመርልኝማ። ጦርና ጋሻይን አቃብሉኝ፣ ታሪካችንን የሚያበላሽ ባህላችንን የሚያጎድፍ ምናምን እያልኩ ዘራፍ እያልኩ እንዳልሆነ በስሱ እናስምርበትና እኔ ድንቅ የሚለኝ ዓይንህን ገልጠህ ቦሌ 22 ኮተቤ ካዛንቺስ ቀጥለህ ክልሎች ድረስ ስትዘልቅ አብዛኛዎቹ የማሳጅ ቤቶች መጠሪያ ከ2 ፊደል የማይበልጡና የቅምጥል ናቸው። ራሄል ተብየዋን ራኪ፣ ሕይወት ተብየዋን ሂዊ፣ አስካለች የተባለችዋን አስኪ ማሳጅ እያሉ የሚከፈቱበት ሚስጥር ብቻ ነው። ለነገሩ የተቆላመጡ ስሞች እኛ ወንዶች እንዴት አድርገን እንደምናስበው ታውቀው የለ? ይታይህ እትዬ ገላዬ ተከራዮቻቸውን አባረው እኔ ራሴ ሰው ቀጥሬ ላሰራ ብለው ቢከፍቱና ገላዬ 24 ሰዓት ማሳጅ ቢሉት ይሻላል ወይስ ገሊ ማሳጅ 24 ሰዓት አገልግሎት ቢሉት ይመረጣል? እኔ ግን የሁለተኛውን እመርጣለሁ። ገሊ ምን አይነት ሽንኩርት የሆነች ልጅ ትሆን እያልክ እያሰብክ ስትደርስ የሚገጥሙህ የ70 ምናምን ዓመት አሮጊት ቢሆኑስ? ለነገሩ እነሱም አያደርጉትም። በተለይ በተደጋጋሚ ከማሳጅ ቤቶች የምሰማው አንድ ወቀሳ ምን እንደሆን ታውቃለህ? ለፍተን ጥረን ግረን ያስተዋወቅነውን ቤት ባለቤቶቹ አባረውን ራሳቸው ይከፍቱበታል። ጥረን ግረን ምን ማለት ነበር? ዘንድሮኛ ብቻ ሳንሆን አማርኛውም ግራ ገባው እኮ ወዳጄ። ቢዝነሱ የጣማቸው ደሞ አሉልህ እስከ 6 ቅርንጫፍ ድረስ የከፈቱ። ውይ ይሄም ማስታወቂያ ቦሌ ጋር አይቸው ነበር። በቃ አባረዋት ነው እዚህ የመጣችው ብለህ አስበህ ቀረብ ብለህ ስትመለከተው ቁጥር 4 ይልሃል ወደ ኮተቤ ስታመራ፣ በቅርቡ ቁጥር 7። ምክንያቱም ይሄ ታክስና ግብር የማይታወቅበት የአዲሱ ዘመን አዲሱ ስራ ነው። አንዳንድ ቤቶች የቫት ማሽን ስላስገባን ብለው ሂሳብ ቢጨምሩም የሚሰጡት ደረሰኝ የለም።
አስበው የሚሰጡ ደረሰኝ ላይ ምን እንደተጠቀምክ እኮ ቢጻፍ አረ ይደብራል። እንዲያውም በእንግሊዘኛ መሆኑ በጀ እንጂ በአማርኛ የተሰጠህ አገልግሎትን የሚገልጽ ዝርዝር ተጽፎ በኪስህ ውስጥ ያገኘች ገርልህ ምን እንደምታደርግህ እንኳን ለመገመት ለማሰብም ይዘገንናል ባይ ነኝ። ወዳጄ በፊት ሙሉ ገለምሶውን አሊያም አወዳይ ጫቱን ቅሞ እንኳን ግማሽ ጠርሙስ ውስኪ መዶሻ የማይሰብረው ምርቃና መፍትሄው አሮማ የሚባለው የማሳጅ አይነት ነው የሚሉ አንድ ሁለት ጓደኞች አሉኝ። እነሱማ በየማሳጅ ቤቶቹ በሙሉ በመታወቃቸው ገና ወደ ግቢው ሲዘልቁ መጣንላችሁ ማሳጆች እያሉ ነው እየተባለ ሁሉ ይቀለድባቸዋል ነው ምልህ። እንቀጥላት እስቲ። የከተማችን ጉድ የምን ጉድ ከጉድም ጉድ እንጂ እንዳልከው በትንሹ አጫውቼህ ነበር። እንዲያውም አለቆቼ ብድር ቢጤ ከፈቀዱልኝ አንድ ሁለቱ ጋራ ጎራ ብዬ የቃረምኩትን አካፍልሃለሁ ብዬህም አልነበር? ዞር ብቻ ለሚለው ጥያቄ መልስ እንደማልሰጥ እወቅ ወዳጄ። ያው አለ አይደል የአራዳ ልጆች በስሱ እንደሚሉት ኡፍ የምን ነገር ማብዛት ነው። ወደ ገደለው እናምራማ ወዳጄ። እኔና አንተ ሞክረነው ባናውቅም በፊት አንድ መሸታ ቤት የምታሻሽጥ እንትናየውን አነጋግሮ ወደ ጓሮ ይዞ ለመሄድ ሰው አየኝ አላየኝ ተብሎ ቅድሚያ እሷ፣ በመቀጠል እሱ ወደ መጸዳጃ ቤት የሚያመራ አስመስሎ ነበር። በቃ አሁን ማሳጅ ቤት ለመግባትም ሰው አለ የለም ተብሎ መሸት ካለ ጨለማን ተገን በማድረግ ቀን ከሆነ ደግሞ በኮፍያ ነገር ፊትህን ከለል ተደርጎ የሚገባው ለምን ይመስልሃል? ያቺ ወዳጄ እንዳለችው ጉዳዩ ኬኬ ስላለበት እኮ ነው። በፈጠረህ የኬኬን ትርጉም አስረዳኝ እንዳትለኝ ብቻ። አሁን ግን የሚገርምህ ነገር ወጣቱ ብቻ ሳይሆን በቴሌቪዥን መስኮት ግርማ ሞገሳቸው የሚያስፈራ ባለስልጣናት ራሱ ያላንዳች ይሉኝታ በምሳ ሰዓት እረፍታቸው ጭምር ያንን ዘመናዊ ኮብራ መኪና በየማሳጅ ቤቱ በር ላይ ገትረውት ለሰዓታት ቆይተው ይወጣሉ። አያስፈልገኝም እንጂ ወዳጄ ሙት እገሌ ብለን እስከ መኪና ታርጋ ቁጥራቸው እምንጠራቸው ለምድር ለሰማይ የከበዱ ቱባ ሰዎችን መዘርዘር እንችላለን። መቼም ለከፍተኛ የመንግስት ስራ ነው እንደማይሉን እርግጠኛ ባንሆንም ላፈንዳውና ፍርጥርጡ ይውጣ እንዴ ወዳጄ። አዎ አልክ አይደል? አይ መሬት ያለ ሰው ነው ያለው ያ ኮሜዲያን። በጣም የሚያስቀኝ እነዚህን ሰዎች በመንግስት መኪና መንግስት የመደበላቸውን ሾፌርና አጃቢ መኪና ውስጥ ለሰዓታት ዘፍዝፈዋቸው ሲገቡ ምን ልናረግ ነው ይሏቸው ይሆን? እሺ የነሱ ሲሆን የዚህ ሁሉ የምናምን ሚሊዮን ህዝብ ብሶትና ችግር ሲሰሙ ስለሚውሉ ራሳቸውን ዘና ለማድረግ ነው እንበል። በቃ እንበል። ይሄ በአንድ ሰሞን በሚወጣው ፊልም ላይ ሁሉ ብቅ ጥልቅ የሚለው ያለኔ ለኢትዮጵያ ፊልም አሳቢ የለም እያለ በየመድረኩ ጉራውን የሚነሰንስብን አርቲስት ነኝ ባይስ ምን ነክቶት ይሆን ወዳጄ? እኔ ልሙትልህ ከኦሎምፒያ እስከ መስቀል ፍላወር ባሉት ማሳጅ ቤቶች በቀን 3 አሊያም 4 ጊዜ ቤት እየቀያየረ የሚገባበት ሚስጥር እስካሁን እንቆቅልሽ እንደሆነብኝ አለ። ቀረጻ ላይ ይሆን እንዴ?